ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተከታታዮች እንደምን አላችሁ? መልካም ሞላ ነኝ። በወቅታዊ ጉዳዮች ዙሪያ በተለይም ሕግንና አሁን እየተደረገ ያለው ጦርነት ምን አይነት መልክ አለው ከሕግ አንጻር በሚል ከጠበቃ ፍጹም አቻሜለ ጋር ቆይታ እናደርጋለን። እንድትከታተሉን በአክብሮት ጋብዛችኋለሁ። ጠበቃ ፍጹም አቻሜለ ዓለም አቀፍ የሕግ ባለሙያ ነው። እንዲሁም ደግሞ በኢትዮጵያ ጉዳዮች ሀሳቡን በመሰንዘር ይታወቃል። እንድትከታተሉን በአክብሮት ጋብዛችኋለሁ። መልካም ቆይታ። ሰላም፣ እንዴት ነህ? ሰላም ጤና ይስጥልኝ። እንደምን አለሽ? ሰላም ነኝ። እንግዲህ ስለሆንክ በጣም አመሰግናለሁ። መልካም፣ እኔም አመሰግናለሁ። አመሰግናለሁ። ቀጥታ ወደ ጥያቄዎቹ የማልፈው ጠበቃ ፍጹም እንግዲህ እንደሚታወቀው በተለይ በኢትዮጵያ በአሁኑ ሰዓት ሕግን መሰረት ያደረጉ ወንጀሎች ይፈጸማሉ። እሱ ጋር ነው ቆይታ የምናደርገው። ወደ መጀመሪያ ጥያቄ ሳልፍ ባሳለፍነው ሳምንት አምነስቲ ኢንተርናሽናል ለአብይ አህመድ ደብዳቤ ጽፏልና በደብዳቤው በግዴታ የሚፈናቀሉ ቤታቸው የሚፈርስባቸው የ58 ከተማ ነዋሪዎች መብታቸው መገፈፉን ይገልጻል። ብልጽግና በኮሪደር ልማት ስም የሚፈጽመው የቤት ማፍረስ ከዓለም አቀፍ ሕጎች አንጻር ሲታይ ምን አይነት ጥሰት ተፈጽሟል? እንግዲህ ብዙ የዓለም አቀፍ ሕጎችን ይጥሳል። ኢትዮጵያ እነዚህ የዓለም አቀፍ ሕጎች በሚጻፉ ጊዜ አብራ የጻፈች በኋላም ያጸደቀች በኋላም ደግሞ ከጸደቁ በኋላ ደግሞ ፈራሚ የሆነችባቸው የተለያዩ ሕጎች አሉ። እንደምታውቀው ኢትዮጵያ የዓለም መንግስታት በሚመሰረትበት ጊዜ አብራ የመመስረቻ አንቀጾችን የጻፈች ናት። ከዛም እንግዲህ ይሄ እነ አብይ አህመድ ዛሬ የሚመሩበት ህገ መንግስት በሚጸድቅበት ጊዜ ምንም እንኳን አማራው ባይሳተፍም ግን የኢትዮጵያ ህገ መንግስት ኢትዮጵያ የፈረመቻቸውን የዓለም አቀፍ ህግጋትን ያከብራል። የዓለም አቀፍ የሰብአዊ መብት ድንጋጌዎች ማለት እነዚህ የኮንቬንሽኖችን በ1951 በ1967 በ1970ዎቹ የተፈረሙትን እነዚህ ኢንተርናሽናል ኮንቬንሽን ፎር ሲቪል ኤንድ ሂውማን ራይትስ፣ የአፍሪካ ቻርተር ኦፍ ሂውማን ራይትስ ሌሎችንም አከብራለሁ ብላ ተረጓጉማም በዛ መሰረት መሆን አለበት ብላ ነው እንግዲህ ወያኔ የጻፈው ህገ መንግስት ላይ የፈረመችው እና እነዚህም በሙሉ ኢትዮጵያ የፈረመቻቸውን የሰብአዊ መብት ህግጋቶችም ይጥሳል። የኢትዮጵያ ህገ መንግስት የራሱን ማለት ነው ያጸደቀውን ህገ መንግስት ክፍል 1 ላይ ያለውን ከአንቀጽ 25 በይው አንቀጽ ከ14 እስከ 28 ያሉትን በሙሉ ይጥሳል። ማለት ምንድነው? ሁሉም ሰው እኩል ነው። የተዘዋውሮ የመኖር መብት አለው። የንብረት መብት አለው። የእኩልነት መብት አለው ምናምን የሚለውን በሙሉ ይጥሳል ማለት ነው። ግን አሁን የአብይ አህመድ እሱ ነው ስልጣን ላይ ያለው። ግን ከአብይ አህመድ ጀርባ ያሉ አብይ አህመድ እኔ ሁሌ እንደምለው ይሄንን የኦሮሞማ ፖለቲካን የሚያራምዱ ኃይሎች የዚህ የፊልሃርሞኒክ ኦርኬስትራ ዋናው ኮንዳክተር ነው። ብዙ ሰው አብይ አህመድን ከፊት ያያል እንጂ ከአብይ አህመድ ጀርባ ያሉት ይሄን ህገ መንግስት አብረው ከነመለስ ዜናዊ ጋር የጻፉት እነዚህ ኦነጎች፣ የድሮ ኦነጎች፣ የድሮ ኢጫቶች፣ የድሮ መኢሶኖች አብረውታሉ። ማለት እንግዲህ እነ ዲማ ነገዎ፣ እነ ሌንጮ ለታ፣ እነ ዘገየ አስፋው ዛሬ ምክክር ኮሚሽን እነዚህ ናቸው ዋና የአብይ አማካሪዎች፣ በግልጽም በስውርም ማለት ነው። ዲማ ነገዎ የኦነግ ሚኒስትር የነበረ አሁን የፓርላማ የውጭ ጉዳይ ኃላፊ ነው። ሌንጮ ለታ የኦነግ መስራች የነበረ ይሄን ህገ መንግስት አብረው ከመለስ ዜናዊ ጋር የጻፈ የአብይ ያልተነገረለት አማካሪ ነው። የዘገየ አስፋውም ገና ከጅምሩ ይሄ ኦሮማራ በሚጀመርበት ጊዜ ጀምሮ ነው ዘገየ አስፋው ለአብይ ሲያማክር የነበረው። ዘገየ አስፋው አንዴ የጫት ነው፣ አንዴ ኦነግ ነው፣ አንዴ የመንግስቱ ሚኒስተር ነው፣ አንዴ የመለስ ዜናዊ ሚኒስተር ነው። ምን ለማለት ነው ባጭሩ? ይሄ ኮሪደር ልማት በልክ ጭቃ ውስጥ በጭቃ የተመረገ ድንጋይ ማለት ነው። ማንን ለመምታት? አማራውን። እያንዳንዱ ከተማ ውስጥ፣ ክፍለ ከተማ ውስጥ፣ ወረዳ ውስጥ በእያንዳንዱ ቤት ውስጥ የሚኖሩ ሰዎች አብይ አህመድ አንድ
ክሊክ ነው ማድረግ ያለበት የእያንዳንዱን ብሔር ዘር ለማወቅ ማለት ነው። ስለዚህ ይሄ የኮሪደር ልማት የተባለው ከተሜው በብዛት አማራ በብዛት ነን ኦሮሞ የሆነው ግን ነን ኦሮሞ ነው። በብዛት አማራ ግን ጉራጌ፣ ከምባታ፣ ሀዲያ፣ ወላይታ፣ ትግሬ እነዚህን ከከተማ ጠራርጎ ለማባረር እስከ ዛሬ ድረስ ሲቦጠቡጡ ነው የኖሩት። ይሄ የኦሮሞ መሬት ነው፣ አንዳርጋቸው ጽጌ እንደጻፈላቸው የአያቶች ከብት ማሰማሪያ ነበር ብሎ እንደጻፈላቸው እዛ ከተማ ውስጥ የሚኖረው ነን ኦሮሞን ለማባረር፣ ንብረቱን ለማጥፋት፣ ለማደየት እና ምንድን ነው በእንግሊዝኛው ቋንቋ እንደሚልስ ኢንጂኒሪንግ ለመስራት ማለት በቃ ከተማውን አጽድቶ ሌላ ሰው ለማስፈር እየተደረገ ያለ ስራ ነው። በምን በኮሪደር ልማት ስም እና ይሄን ደግሞ ኮፒ ያደረጉት እዚህ አሜሪካን ሀገር ነው የምኖርበት ሀገር ጥቁሮች የያዟቸውን ቦታዎች ለማስለቀቅ ሲሉ አሁን እዚህ የምኖርበት ከተማ አካባቢ ጆርጅ ታውን፣ የአሌክዛንድሪያ ኦልድ በብዛት በጥቁሮች ነበረ የተያዘው። እነሱን በተለያየ መንገድ አባረው ጠራርገው ዛሬ ነጮቹ ናቸው የሚቀመጡበት ማለት ነው። በጣም ውድ ቦታዎች እና በአጠቃላይ ባጭሩ ይሄ የኮሪደር ልማት ሳይሆን የሀብት የማስተላለፍ በዚህ ሀገርም ቋንቋ ጀንትሪፊኬሽን አባሮ ኦሮሞዎች አይጎዱም አለ ግን በጣም ጥቂት ናቸው እነዚህ ለነሱ የዚህ የሚጎዱት በጣም ጥቂት ስለሆኑ እንደ ኮላተራል ዳሜጅ ነው የሚታዩት። ግን በአብዛኛው ቅድም ያልኩሽን አማራውን፣ ጉራጌውን፣ ትግሬውን፣ ከምባታና ሀዲያውን ከከተማ ካወጣልን ተሳክቶልናል የሚል የድሮ የኦነግ የነጃር የነማን ፖለቲካ አስፈጻሚ ነው አብይ አህመድ። በምን በኮሪደር ልማት ስም እንጂ በህግ ደረጃማ ኢትዮጵያ የጻፈችውን ህገ መንግስት ክፍል 1 ላይ ያለውን በአጠቃላይ ነው ከአንቀጽ 9 ጀምሮ ከአንቀጽ 13 ጀምሮ እስከ 28 ድረስ ይጥሳል። ኢትዮጵያ የፈረመቻቸውን ቅድም ያልኩሽን ህግጋቶች ይጽፋል፣ ይጥሳል። የአፍሪካን ቻርተር ኦፍ ሂውማን ራይትስ በሙሉ ይጥሳል ማለት ነው እና አምነስቲ ብሎ ማያውቀውን ዛሬ ተነስቶ ይሄን ማለቱ እዚህ ጋር ደርሶበታል ማለት ነው እንጂ አምነስቲ የእንደዚህ አይነት ሰለባዎች ጓደኛ አካል አይደለም። ሲያነበንብ የሚውለው የተገንጣዮችን ፖለቲካ ነበር። ግን አሁን እዚህ ጋር ስለደረሰበት ይህንን ለማውጣት የተገደደ ብዬ ነው የማስበው። እሺ፣ በጣም አመሰግናለሁ ጠበቃ ፍጹም። ጥሩ ማብራሪያ ነው የሰጠኸኝ። ከህግም አንጻር ሳይሆን ዓላማውም ሲጀመር አማራውን ማጽዳት ከሆነ ያው ሌላ ትርጉም ነው የሚሰጠው። ህግና ስርዓት ነው ወይም ልማትን የመስራት ጉዳይ አይደለም። ወደ ተከታዩ ጥያቄ ልለፍ። እንግዲህ የመከላከያ ሰራዊት እንደሚታወቀው ባለፉት 5-6 ዓመታት የገዛ ዜጎችን መጨፍጨፍ ላይ ተጠምዷል። አሁንም በአማራ ክልል በሚያካሄዳቸው ጦርነቶች ጅምላ ጨራሽ መሳሪያዎችን ይጠቀማል። እንግዲህ ኢትዮጵያ የተባበሩት መንግስታት ድርጅትና የአፍሪካ ህብረት አባል ሀገር ናት። መንግስቷ በዜጎቹ የሚፈጽመው ጦርነት ለምንድን ነው እነዚህ ተቋማት በዝምታ ያዩት? የአፍሪካነት ድርጅት አዲስ አበባ ውስጥ የተቀመጠው ብዙ ለነዚህ ለአምባሳደሮቹ እና ለፕሬዚዳንቶቹ አዲስ አበባ ለሚጎበኙ እዚህ ቴሌቪዥን ላይ የማይባሉ ብዙ ጥቅማ ጥቅሞች ስላሉት ኦኬ። እኔ የተማርኩበት ትምህርት ቤት አጠገብ ነው ለአፍሪካነት ድርጅት አምባሳደሮች ቤት የተሰራላቸው እዚህ ኦል ኤርፖርት አካባቢ እና ብዙ ሳይን ያደኩት ማለት ነው። በአጭሩ የአፍሪካነት ድርጅት አባል ሀገራት መሪዎች በሙስና፣ በሰብአዊ መብት፣ በተለያዩ ኢንፍሉዌንሶች የተጨማለቁ መሪዎች ናቸው። እያንዳንዳቸው ከጥቂቶቹ በቀር እያንዳንዳቸው ሀገር ውስጥ ሰብአዊ መብት ረገጥ አለ ማለት ነው። እነዚህ ሀገራት ለእንደዚህ አይነቱ ነገር ኪራይ አይሰጣቸውም። አዲስ አበባ አካባቢ አደጋ በሚሆንበት ጊዜ ያው እንዳየሽው ባለፈው አውሮፕላን ትኬት ገዝተው የወጡ ናቸው ማለት ነው። አዲስ አበባም የተመረጠችው በታሪክ እንዳየነው በኃይለ ሥላሴ ትጋት፣ ሌሎቹ እርስ በርስ የነበራቸውን ፉክቻ ኢትዮጵያ የዛኔ በእውነቱን ለመናገር በጣም የተከበረች ሀገር ናት። አፍሪካ እንዲሆን አፍሪካ ነፃ እንድትወጣ የታገለች ስለሆነች በብዙ ነገሮች ተመራጭ ሆናለች። በዛን ጊዜ ዛሬም እንደዛው እና
ኮንቪኒየንስ የሆነ ቦታ ነው አዲስ አበባ። ለዛ ነው አዲስ አበባ የተቀመጡት እንጂ አዲስ አበባ እና ዙሪያ በተለይም ኢትዮጵያ ለሚካሄደው ሰብአዊ መብት ምንም ይሄን ያህል ደንታ አይሰጣቸውም። ሁለተኛ ነው በትዝብትም እያዩን ነው በሌላ አንጻር ደግሞ። ምክንያቱም እኛ ለነሱ ሰብአዊ መብት እንታገል የነበርን ሰዎች አሁን በዚህ ደረጃ ላይ ሆነ እኛ ተንቀናል፣ በአፍሪካውያኖች ዘንድ በጣም ተንቀናል ማለት ነው። ይሄንን ኢኒሼት አድርገው ሊያደርጉ የሚችሉ ሀገራት ደግሞ ኧረ እባካችሁ አትጣሉ ብሎ አንዳንዴ ትላልቅ ጦርነት ሲካሄድ ከማስታረቅ ውጭ ማለት የደቡብ አፍሪካን መንግስት ለመጥቀስ ያህል እንጂ እንደዚህ ገብተው ሲሪየስ የሆነውን ስራ ለመስራት አይፈልጉም። በተመድ ደረጃ ተመድ የሚያሽከረክሩት ምዕራባውያን ናቸው። ያንን የሚያየነው ትዝ ይልሽ እንደሆነ በትግራይ ጦርነት ጊዜ ስንትና ስንት ስብሰባ ነው ያደረጉት ማለት ነው። እነዚህ ተመድን የሚያሽከረክሩት ሀገሮች ዛሬ አማራው ላይ ለሚደርሰው በደል ደንታ አይሰጣቸውም፣ ሰጧቸውም አያውቅም። እነሱ የሚደግፉት የነበረው ገንጣይ አስገንጣይ የእነሱን ፖለቲካ አራማጅ የሆነ የፖለቲካ ማህበረሰብን ህዝብን አይደለም ማህበረሰብን ከነሱ ኢትዮጵያ ባልካናይዝድ ሆና ደክማ በነሱ ሹፍርና የምትንቀሳቀስበትን ብሎም ደግሞ ዋናውም ነገር የእነሱን የጂኦፖለቲካል አሳሰብ እና ዓላማ የሚያስፈጽምን የፖለቲካ ግሩፕ ነው የሚፈልጉት። ለሰብአዊ መብት ደንታ ሰጧቸው የሚያውቅ። ከዛ አንጻር ነው እንግዲህ ይህንን ነገር ማየት አለብን። ለዚህ ነው የአፍሪካነት ድርጅትም ሆነ ሌላው መገለጽ ያለበት የአፍሪካነት ድርጅትም ደግሞ በእጃዙር እነዚህ የድሮ ቅኝ ገዢዎች የሚያሽከረክሩን የዌስቱን ፈረንሳዮች ያሽከረክሩታል፣ እንግሊዞች ያሽከረክሩታል፣ ናይጄሪያ፣ ጋና እና ሌሎች እኮ የእነዚህ አሽከሮች ናቸው፣ አይቮሪኮስ እነማን። ስለዚህ አፍሪካ የራሷ ነፃ ሆና ጠንካራ መሪዎች ኖረዋት ከእንደዚህ ከግሎባል ፖለቲካል ኢንፍሉዌንስ ራሷን ነፃ አውጥታ በምትንቀሳቀስበት ጊዜ አዳዲስ ቪዥን ያላቸው በሙስና ያልተጨማለቁ እውነተኛ መሪዎች በሚመጡበት በምርጫ ምናምን ለማለት አለ በሙስና ያልተጨማለቁ ለህዝባቸው ኬር የሚያደርጉ መሪ በሚመጡበት ጊዜ ሊሆን ይችላል። ያ በእኛ ህይወት ውስጥ ጊዜ ውስጥ ሊሆን ይችላል እንጃ። ግን ይሄ ነው መሰረቱ እና ለዚህ ነው የዛሬ አማራ ጋር በደል ይደርስ። ይሄ በዛ ላይ ይሄ ብሔር ከጣሊያን ጊዜ ጀምሮ የሚያውቁት ማህበረሰብ ነው። ለሰብአዊ መብት ለሌሎች አፍሪካ ሀገራት ነፃ መውጣት የሚታገል ወታደር የሚያሰለጥን እንግሊዞችን የሚከስ እንግሊዞች የፈረንሳዮች ምኖች አፍሪካን ለቀው እንዲወጡ የሚታገል መንግስት በነበረበት ጊዜ እዛ ሊደርሽፕ ውስጥ እዛ ዋና አንከር የነበረ ህዝብ ነው። ወዳጅ የለውም በምዕራቡ ዓለም ማለት ነው። በምስራቁም ዓለም ወዳጅ የለውም። ስለዚህ ዛሬ የእሱ ልጆች በሚደርሱበት ጊዜ እኛን ድሮ እኮ እንዲያደርገን ነበር ብለው ይስቁበታል እንጂ ጓዱ ሊሆን አይችሉም። ለይስሙላ መግለጫ ያወጣሉ። ግን እውነተኛ የሆነውን ለሌሎች እንደሚያደርጉት መቶ ጋምቤላ ላይ በሚገደልበት ጊዜ ወይም ደግሞ የኦሮሚያ ውስጥ ትንሽ ነገር በሚኖርበት ጊዜ ወይ ትግራይ ውስጥ እንዲህ በሚኖርበት ጊዜ የሚንጫጩት የማይንጫጩበት ምክንያት የቆየ ታሪክ ስላለው የእነሱን የጂኦ ፖለቲካል ፍላጎት የሚያሟላ ማህበረሰብ ወይም የፖለቲካ ስብስብ ስላልሆነ ነው። በዛ ላይ ደግሞ ኢትዮጵያ ባልካናይዝ እንድትሆን የሚንቀሳቀስ ስላልሆነ ነው። ከዚህ አንጻር ነው መረዳት ያለብን። ጥሩ። አሁን በአማራ ክልል እየተደረገ ያለው ጦርነት ምን አይነት ጦርነት ነው? አንዳንዶች የዘር ማጥፋት ጦርነት ነው ሲሉ ይገልጹታል። የዘር ማጥፋት ነው ብሎ ለመበየን የሚያስችሉ መስፈርቶችን አሟልቷል? እንግዲህ የዘር ማጥፋትን እንዳይሆን ማለት ዘር ማጥፋትን ለማገድ ወይም ዘር ማጥፋት እንዳይፈጸም ብሎ የወጣውን የዓለም መንግስታት ውልን ማለት ነው ኢንተርናሽናል ኮንቬንሽን ፎር ዘ ፕሪቨንሽን ኦፍ ቶርቸር
የነዛን መስፈርቶች ያሟላል። የሚያሟላበትን ምክንያት ስራዬ ተብሎ አንድን ህዝብ ለማጥፋት የሚደረገውን እንቅስቃሴ እዛ ጋ የተጻፉትን 1 2 3 4 የተባሉትን መስፈርቶች ያሟላል። የህፃናትና ወላጅ እናቶችን ከመግደል አልፎ የዛ ማህበረሰብ ወደፊት ሊቋቋምባቸው የሚችላቸውን ወይም ሲቪሊያን የሆኑ መስሪያ ቤቶችን፣ ሆስፒታሎችን፣ ትምህርት ቤቶችን፣ የእምነት ተቋማትን፣ የደራሳ ተማሪዎችን፣ የቅኔ ተማሪዎችን መግደል፣ በዛ ላይ ኢንዲስክሪሚኔት የሆነ ድሮን እየጣሉ ሰው መግደል፣ ህፃናትን ከገበያ የሚመጡ ከክርስትና የሚመጡ እነዚህ በቃ በነገራችን ላይ አንድን ሰው በዛ ምክንያት መግደል ራሱ በዘሩ ምክንያት መግደል በራሱ ያንን ያሟላል። በዛ ላይ ወታደሮች መሪው ራሱ አንድ የገጥመን የለም እያለ እኮ ነው የኤታማዦር ሹም ተብዬው ሰው የሚናገረው ማለት ነው። እና ለይቶ የሩል ኦፍ ዋር ያለውን ማለት ተዋጊ ኃይላትን ብቻ ሳይሆን ህዝቡን ከቻልን ገለን ካልቻልን አስፈራርተን ነው ይሄንን ህዝብ ሰብጁኬት የምናደርገው የምንጨቁ ነው ተብሎ በደንብ ታስቦበት ማለት ይሄ ነው ዋናው ለጄኖሳይድ ለዘር ፍጅት ዋናው ዓላማው ምን ታስቦ ነው ኢንተንቱ ነው። ኢንተንቱ ያንን የሚያሳየው ያንን ኢንተንት ደግሞ የምታውቂው በስራቸውና ስራውን ከፈጸሙ በኋላ የዚህ የፖለቲካና የሚሊተሪ መሪዎች የሚናገሩትን አብይ አህመድ የሚናገረውን የእሱ ተከታዮች የሚናገሩትን እና የወታደር መሪዎች የሚናገሩትን ብታይ ክላሲክ የሆነውን ይሄንን የመስፈርት ፕሬቨንሽን ኦፍ ጄኖሳይድ የሚለውን መስፈርት ያሟላል። በ1951 የተጻፈው ማለት ነው። እና ግን ይሄ ነገር ኢንተርናሽናል ሬኮግኒሽን አግኝቶ ወይ በዓለም መንግስታት ባቋቋመው ፍርድ ቤት በሄግም ሆነ በሌላ ቦታ ወይ ደግሞ ሌሎች ሀገሮች ልክ እንደ ላይቤሪያ እንደ ሴራሊዮን የተፈጸሙ እንደዚህ አይነት ድርጊቶችን የሚዳኝ ፍርድ ቤት አሩሻ ውስጥ ታንዛኒያ ውስጥ ሌላ ቦታ ተቋቁሞ ይህን ነገር ተመርምሮ ፈጻሚዎች ለፍርድ የሚቀርቡበት መንገድ አልተጀመረም። ያንን ለማድረግ የፖለቲካል የቅድም እንዳልኩሽ የተመድ የፖለቲካል ፍላጎት መኖር አለበት። ምክንያቱም ሄግ የተቀመጠው አቃቢ ህግ የተመድ አቃቢ ህግ ነው። ያንን ለማድረግ ተመድ ውስጥ ያሉ እነዚህ 5 6 አካላት ያንን የሚያሽከረክሩት እነሱ መፍቀድ አለባቸው፣ ጎሄድ ማለት አለባቸው። ሚስተር ካን ይሄ ዋናው አቃቢ ህጉ ሄግ የተቀመጠው የእነሱ ተቀጣሪ ነው። እነሱ አርግ ሲሉት ያደርጋል፣ ዝም በል ሲሉ ዝም ይላል። እና ከዛ አንጻር ነው እንጂ እዛ እየተካሄደ ያለው የዚህ አማራ ክልል ተብዬ ውስጥ እየተካሄደ ያለው ሌላም ቦታ በነገራችን ላይ አማራ ክልል ብቻ ሳይሆን ማሰብ ያለብን አማራ በመላው ኢትዮጵያ ውስጥ ስላለ ከወለጋ እስከ መተከል አዲስ አበባ ጭምር እየተካሄደ ያለው አንድ አይነት ዘመቻ ነው፣ ዘር ፍጅት ነው። ግማሹን ከዛ ከማሳው ያፈናቅላል፣ ሌላውን ደግሞ ከሚኖርበት ከተማ ያፈናቅላል። ተከራይ ሁሉ እኮ መብት አለው። አንቺ ከቅድም ያላወራነው ነገር በኮሪደር ልማት ስም ከዚህ የምታስወጪው ተከራይ መንግስት ቤት ተከራይ መብት አለው በህገ መንግስቱም በሌሎች መሰረት ማለት ነው። ከገበሬውን ስታፈናቂ ለገበሬው ስትከፊ ከተማ ያለው ካሳንችስ ምን የሚኖረውም እኮ እኩል መብት አለው። ሱቅ ያለው ቤት ተከራይቶ የሚኖረው ያም እኩል መብት ነው ያለው። ገበሬውም ሆነ ተከራዩ የመሬት ባለቤት አይደለም። መንግስት ስለሆነ ባለቤቱ መንግስት እነዛን በሚያፈናቅልበት ጊዜ እኩል መብት መስጠት አለበት። ለዚህ ለገበሬው ሰጠች፣ እዚህ ለፒያሳና ለካዛንችስ ተከራይ የማትከፊበት ምክንያት የለም፣ እኩል ብታዩ ማለት ነው። ግን ይሄ ከዘር ማጥፋት ወንጀሉ ጋር የተያዘ እንግደለው፣ እናደየው፣ መሀይም እናርገው፣ ተመልሶ እንዳያንሰራራ እናርገው ከሚል የፖለቲካ ሀሳቤ የመነጨ ነገር ስለሆነ ማለት ነው።
ጥሩ እንግዲህ እንደዚህ አይነት የሀገር ውስጥ ጦርነት ሲፈጸም የወንጀሉን ኃላፊነት የሚወስደው ማን ነው? በጦር ወንጀል ሊጠየቁ የሚችሉ የመንግስት ባለስልጣናት እነማን ናቸው? እንደው ከዚህ በፊት የገዛ ህዝባቸውን ጨፍጭፈው ለፍርድ የቀረቡ መሪዎች ይኖሩ ይሆን? አሉ ማለት እንግዲህ ሁሉ ነገር ያው እ፣ አሳ ግማቱ ካናቱ ነው። ከአብይ አህመድ ጀምሮ እ፣ እነ ብርሃኑ ጁላ እና ሌሎቹ እያለ ወደታች ይወርዳል እስከ ክልል አስተዳዳሪው ድረስ ማለት ነው። እነዚህ ትላልቅ የመንግስትና የሲቪል ባለስልጣናት በዚህ ተጠያቂዎች ናቸው። ያንን የሚያነሳሱ ጭምር ማለት ነው። እ፣ የራሳቸውን ህዝብ በመጨፍጨፍ የተጠየቁ ሰዎች አሉ። አዎ ቅድም ያነሳ ነው የሴራሊዮን የላይቤሪያ መሪዎች እስር ቤት አሉ። የሩዋንዳ ጄኖሳይዱን የፈጸሙት ሰዎች አምልጠውም ሄደው ከቤልጅየም ከሌላ ቦታ ተጠፍረው የመጡ አሉ። እዛውም በሚኖሩበትም ሀገር እንደዚህ አይነት በደል የደረሰባቸው በደል ያደረሱ ሰዎች እስር ቤት ያሉ አሉ እና በራሳቸው ህዝብ ጋር በደል ያደረሱ ሰዎች ፍርድ ቤት የቀረው አዎ ቅድም እንዳልኩት ግን ለዚህ የፖለቲካል ዊሊንግነስ የተባበሩ መንግስታት ያንን የሚያሽከረክሩ ሀገራት በዚህ ጉዳይ ላይ ኢኒሽቲቭን ወስደው እነሱ ናቸው አቃቢ ህጉን የሚከፍሉት፣ በጀቱን የሚቆርጡለት፣ የዓለም መንግስታትን የሚያንቀሳቅሱት እንጂ የአፍሪካነት ድርጅት ጥርስ የሌለው ውሻ ነው እና በዛ ቦታ ሊኖር አይችልም። አዎ አሉ ከሌሎችም ሀገራት ማለት ለምሳሌ አሁን የካምቦጂያ መሪዎች እንደዚሁ ለፍርድ የቀረቡበት ሁኔታ አለ እና በዓለም ደረጃ አዎ በቺሌ የድሮ ፕሬዚዳንት የነበረው እሱም ለፍርድ ቀርቦ ነበረ፣ ፒኖቼት። እንደዚህ አይነት በራሳቸው ላይ በደል የፈጸሙ ሰዎች አሉ። ለዛ ግን የራሱ የማህበረሰቡ ጥንካሬ ያስፈልጋል። ከተቻለ ግን ለእንደዛ እንደ ኢትዮጵያ አይነት ሀገሩ ግን የነዚህ የዓለም መንግስታትን የሚያሽከረክሩ ሀገሮች የእነሱ ድጋፍና ዊሊንግነስ ያስፈልጋል። ይህን ጥያቄ ለምንድን ነው ያነሳሁት? ባለፈው በሰሜን ኢትዮጵያ ጦርነት በመንግስት ሚዲያዎች አንዳንድ ነገር ሲነገሩ ሰማለሁ። አሁን ለምሳሌ በጦርነቱ ውስጥ ወንጀል የፈጸሙ የመከላከያ ሰራዊት አባላት ተቀጥተዋል እያሉ ያስተጋቡታል። ማለት ኃላፊነቱን የሰጡት ለወታደሮች እንጂ ለበላዮች አይደሉም። እንዲሁም አንዳንድ ሚዲያዎች ራሱ አብይን ጨምሮ የተቃዋሚ ፓርቲ መሪዎችን ይሆናል ወይ የሃይማኖት ተቋማትን እናንተም ነበራችሁበት አይነት ነገር ለማውራት ወይ ለመወንጀል ይሞክራልና እንደው እንደዚህ አይነት ጦርነት እንትን ሲል ሲካሄድ የሚጠየቁ ሰዎች ከዛ አንጻር እንዴት ይታያሉ የሚለውን ለማንሳት ነው ጥያቄ ያነሳውልን። ወደ ቀጣዩ ጥያቄ ልላል። ህጋዊ ተቋማት በተለይ እነ ቴሌ፣ መብራት ኃይልን ጨምሮ ወንጀል ሲፈጸም መንግስት በጣም ይጠቀምባቸዋል። እንግዲህ እንደምታስታውሰው ወለጋ ውስጥ ጭፍጨፋ ሊፈጸም ሲል ስልክ አገልግሎት ይቋረጣል፣ መብራት ይጠፋል። እንዲሁም በተያያዘ ደግሞ በአሁኑ በአማራ ክልል ጦርነት የኢትዮጵያ አየር መንገድ ነው ወታደሮችን የሚያመላልስ። ይህ እንዴት ከህግ አንጻር እንዴት ይታያል? መከላከያ ስልጣኑን ለማስጠበቅ የሚጠቀመው ብልጽግና በህግ አይን እንዴት ይታያል? በህግ አይንማ ምልሽ እነዚህ አካላት የመንግስት ኮርፖሬሽኖች ናቸው። የኮርፖሬሽን ስራቸውን ክላሲክ የሆነውን የኮርፖሬሽን ስራ መስራት ነበረባቸው። ግን የመንግስት ድርጅት ስለሆኑ ልክ ማንኛውንም የፍትህ ሚኒስቴርን የምን እንደሚያዘው ያዛቸዋል አብይ አህመድ። እውነተኛ ኢትዮጵያ ውስጥ ህግን የሚተረጉም ፍርድ ቤት ቢኖር ወይንም ደግሞ ይሄ የአፍሪካን ቻርተር ኦፍ ሂውማን ራይትስ፣ በነገራችን ላይ ፍርድ ቤትም አለ፣ ኮሚሽን ነገር አለ የተቋቋመ እንደዚህ አይነት ነገር የሚያይ አንድ ሁለት ሶስት ክሶችም ተመስርተው ነበር። የት እንደደረሱ አላውቅም። ግን በዚህ ጉዳይ ላይ ሳይሆን ቀደም ባሉ ጉዳዮች ቲንክ የትግራይ ጦርነት አሁንም በመካሄድ ላይ ያለ መሰለኝ የኮሚሽኑ ምርመራ ላይ ግን በትክክል ቢሆን ኖሮ እነዚህን ለምሳሌ ኢትዮጵያን ኤርላይንስ ተከሶ እናንተ ትራንስፖርት ባደረጋችኋቸው ወታደሮች ምክንያት እዚህ በደል ተፈጽሞብኛል እና ካሳ ይከፈለኝ ብለው ወደ ባህር ዳር ወደ ምን የተደረጉ ፍላይቶችን በደንብ
መረጃ ስላለ መከሰስ ይችል ነበር። ግን የትኛው ፍርድ ቤት ነው የሚከሰው? የኢትዮጵያ ፍርድ ቤቶች ነፃ አይደሉም። የዓለም ፍርድ ቤት ማለት የአፍሪካ ፍርድ ቤትም ለመክሰስ ይህን ያህል ዝግጁነትም ሆነ ዊሊንግነስ ያለ አይመስለኝም እንጂ ሌላው እንግዲህ ሰው ደግሞ ሊያደርግ የሚችለው ምንድነው? እነዚህ ጋር ማዕቀብ ማድረግ ማለት ነው። ግን እንዴት አድርገሽ ነው የምታደርጊው? ሌላ አልተርናቲቭ የሆነ የቴሌኮሙኒኬሽን ስልክ ፕሮቫይድ የሚያደርግ ሌላ አካል እስከሌለ ድረስ ቴሌን እንትን ልትያችን። ንግድ ባንክ በተመለከተ እንቅስቃሴዎች ነበሩ። እንግዲህ እነዚህ አንደኛው እንግዲህ ፋይናንሲየር ንግድ ባንክ ነው። ከንግድ ባንክ ወጥቶ ሌላ የግል ባንክ ገንዘብን ማስገባት አንደኛው እንግዲህ የሰላማዊ ትግል የሰላማዊ እምቢተኝነት አንደኛው መንገድ ነው። ኤሌክትሪክ ግን የኤሌክትሪክ ፕሮቫይድ የሚያደርገው የኢትዮጵያ ኤሌክትሪክ ኃይል ባለስልጣን ብቻ ነው ማለት ነው። እና ይሄ ማለት ግን አንዳንድ ነገሮች ማድረግ አይቻልም አይደለም። ሰላም እምቢተኝነት እንግዲህ ሁለገብ ትግል ከተደረገ ነው ህዝባዊ እምቢተኝነቱ እነዚህንም አስቦ ሌሎች ሀገሮች እንደተደረገው በደንብ ቁጭ ብሎ አስቦ ሜካኒዝም አውጥቶ ስትራቴጂ አውጥቶ በደንብ መስራት የሚቻልባቸው ነገሮች ሊኖሩ ይችላሉ ብዬ አስባለሁ። ከዛ ውጭ ግን እነዚህ ያው ለትዝብት ጥለሽ ትሄጃለሽ። እነዚህ የመንግስት ኮርፖሬሽኖች እንደ መንግስት በግራ ሄዱ ሲላቸው በግራ የሚሄዱ፣ መብራት አጥፉ ሲላቸው የሚያጠፉ፣ ቴሌ አጥፉ እና ይሄንን ያው እስከ መቼ ችለን እንደምንኖር አላውቅም ማለት ነው። ጥሩ ጠበቃ ፍጹም፣ ህዝብን የሚጨቁኑ አዋጆች አገልግሎት ላይ ይውላሉ። በተለይ በፖለቲካ የሚፈለጉ ሰዎች እና ተቃዋሚ ናቸው ተብሎ የተፈረጁ ዲያስፖራዎችን ንብረት ለመውረስ በሚል የንብረት አዋጅ ወጥቷል። እንዲሁም ደግሞ መገናኛ ብዙሃንን ለማፈን የሰራተኞች ስብጥር ማስተካከል በሚል የሚወጡ አዋጆች አሉ እና ብልጽግና ለሚሰራቸው ወንጀሎች ህጋዊ ሽፋን ይሰጣቸዋል። ከህግ ትክክለኛ ትርጉም አንጻር ይሄ እንዴት ይታያል? የሚጻፉ ህጎች ህጋዊ ናቸው ለመባል መሟላት የሚገባቸው ቅድመ ሁኔታዎች ምንድን ናቸው? አንድ የሚጻፍ ህግ ህጋዊ ነው ብሎ ለማሰብ እንግዲህ የመጀመሪያው የህግ ምንጭ በአንድ ሀገር ውስጥ ህገ መንግስቱ ነው። አንድ የሚወጣ ህግ ከህገ መንግስቱ ጋር ከተጻረረ ተቀባይነት የለውም። ቅድም እንዳለ ይሄ ህገ መንግስት የሚከለክላቸው ነገሮች አሉ። ከህገ መንግስቱ ጋር የሚጻረሩ ህጎች እንዳይወጡ። ግን ራሱ ህገ መንግስቱ ሲጻፍ ጀምሮ ያልተሳተፍሽበት ሁኔታ ዛሬ ለአንቺ ፌቨር ሊያደርግልሽ አይችልም እንጂ ክላሲክ የሆነው መልስ ስለዚህ ምንድን ነው? ህገ መንግስቱን የሚጻረሩ ህጎች በሙሉ ይህ ህጋዊ ናቸው። ኢትዮጵያ የፈረመቻቸውን የዓለም አቀፍ ህጎች የሚጻረሩ ሁሉ ይህ ህጋዊ ናቸው ብሎ አጭር መልስ መልሰት ይቻላል። ለምሳሌ እንግዲህ አሁን ካነሳሽው አንጻር ይሄ ንብረትን የመውረስ መብት ኢትዮጵያ ከፈረመቻቸው ህጎች አንጻር የዓለም አቀፍ ህጎች አንጻር የኢንተርናሽናል ኮንቬንሽን ፎር ሲቪል ኤንድ ሂውማን ራይትስ ያንን ይጻረራል። የአንቀጽ 9ን ማለት የኢትዮጵያ ህገ መንግስት ህግ የበላይነት ያንን ይጻረራል። ኢትዮጵያ የፈረመችውን ህግ ስለሚጻረር ደግሞ አንቀጽ 13ን ይጻረራል። ምክንያቱም ከፈረመቻቸው ህጎች አንጻር እና ሌላው ነገር ደግሞ አንድ ህግ ከወጣ በኋላ ነው እንጂ ተፈጻሚነት የሚሆነው ወደኋላ ሄዶ ተፈጻሚ ሊሆን አይችልም። ይሄ ክላሲክ የሆነው በሮማውያን ጊዜ በሮማን ህግ ድሮ ሮማውያን ያወጡት የዛሬ ስንት ሺህ ዓመት ያ ህግ ነው ማለት ሪትሮአክቲቭ የሆነ አፈጻጸምን ይከለክላል። ብዙ ሀገሮች ይህን ይከለክላሉ። የኢትዮጵያም አሁን ስራ ላይ ያለው ህገ መንግስት ይሄን ይከለክላል እና ይሄ ግን ቅድም እንዳልኩሽ ከዛ ጋር የተያዘ ነው። የማንን ንብረት እንውሰድ፣ የማንን እናሳጣ፣ ማንን እናደህይ፣ ማንን እንተካ ከሚለው ከዛ እሳቤ የመነጨ ነው። ህገ መንግስቱም ከዛ እሳቤ የመነጨ ነው እና the fruit of the poisonous tree ይባላል። ማለት ላይ መርዝ የሚጥል ዛፍ ካለ ከዛ ነው ሁሉ የሚመነጨው። ይሄም ከዛ ነው የሚመነጨው ማለት ነው። የህግ የበላይነት እንዲኖር ካስፈለገ የህግ የበላይነቱ እንግዲህ የሌሎች ሶርሶች አሉት። የፈረምችውን የዓለም አቀፍ ህግጋት ማክበር፣
የራስሽ የጻፍሽውን ህግጋት ማክበር ዓለም አቀፋዊ ተሞክሮ ዓለም አቀፋዊ ፕሪንሲፕሎችን ማክበር ነው። ይሄንን በሙሉ የሚያከብር አይደለም። በሌላ አንጻር ደግሞ የኢትዮጵያ ህግ እኮ የሚወጣው ማታ ተዶልቶ ወይ አብይ አህመድ አንድ ሰፈር ሲሄድ አይቶ በበነጋው ነው እንደዚህ ህግ የሚወጣው። ሌላው ቢቀር አሁን እንግዲህ የኢትዮጵያ ህገ መንግስት ላይ 9 ክልሎች አሉ ነው የሚለው። አሁን ስንት ክልሎች እንዳሉም አላውቅም። እነዛን ክልሎች ግምት ውስጥ በማስገባት ህገ መንግስቱ ተቀይሮ አልተቀየረም እኮ 9 ክልሎች ያሏት አገር ናት ነው የሚለው። ግን ከዛ በኋላ 3 ነው 4 ክልሎች ተጨምረዋል። ሄደው እንኳን ተመልሶ ኦኬ ይህን ህገ መንግስት አንቀጽ ምናምንን በዚህ መሰረት አርመነዋል፣ ምክንያቱም ከዛ ወዲህ 3 ክልሎች ተፈጥረዋል ተብለው እንኳን አልጻፉም ማለት። ስለዚህ እነዚህ ክልሎች የሲዳማ ምናምን የሚባሉ ክልሎች እኮ ይህ ህገ መንግስታዊ በሆነ መንገድ ነው ኦፕሬት እያደረጉት ያለው። ለዚህም ነው ሰውየው የሲዳማ ክልል የተባለው ሰውዬ አንዴ ሲያትል ቤት ይገዛል፣ አንዴ ከውጭ ሀገር ሼፍ ያመጣል፣ አንዴ እና እንግዲህ እንደዚህ አይነት ምክንያቱም አለቃውም እንደዛ ነው ማለት ነው። አለቃው ራሱ በምናምን ቢሊየን ቤተመንግስት እየገነባ ነው፣ ምን አገባችሁ ያለ ግለሰብ ነው ማለት ነው። እና የኢትዮጵያ ውስጥ አሁን ህግም ሌላው ነገር ማውራት ያለብን እንደዚህ አይነት ህግ ሲወጣ አንድ እንደዚህ ጠቅላይ ሚኒስትር ወይ የክልል ምናምን ፕሬዚዳንት ብዬ አንድ ነገር በሚያደርግበት ጊዜ ይሄ ያደረገው ነገር ህጋዊ ነው ወይ አይደለም ነው ወይ የሚል ወይ ህገ መንግስትን በትክክል መንገድ የሚተረጉም ወይ ህግን የሚተረጉም ወይ የሰውየውን አሰራር በትክክል ነው ወይ ህጉን ይከተላል ብሎ የሚተረጉም ህገ መንግስታዊ ፍርድ ቤት ወይም የህገ መንግስት ጉዳዮችን የሚተረጉም ነፃ ፍርድ ቤት ኢትዮጵያ ውስጥ የለም። ይሄ በሌለበት ሁኔታ አንድ ህግ እንደፈለገ ይወጣል። ይሄ ከህገ መንግስቱ ጋር ይጻረር አይጻረር ብሎ ቼክ ማድረግ አያስፈልግም። ምክንያቱም ያንን ተጠያቂ የሚያደርግ ፍርድ ቤት የለም ማለት። ሌሎችም ሀገሮች እኮ አሁን ፕሬዚዳንት ትራምፕ እኮ በየቀኑ ኤግዜኪቲቭ ኦርደር ያወጣል። ከዛ በበነጋው እሱ ጠዋት አውጥቶ ከሰዓት በኋላ ያ ጉዳይ ፍርድ ቤት ሄዳል። አሁን ትራምፕ እኮ እንደፈለገ መሆን ይችል ነበር። ማነቆ የሆነው እኮ ፍርድ ቤቱ ነው። ምክንያቱም አንዱ አካል አንዱን ይቆጣጠራል ተብሎ በአሜሪካን ሀገር ህገ መንግስት ውስጥ የሰፈረ ስለሆነ ማለት ነው። እና ፍርድ ቤቶችም ልክ እንደ አስፈጻሚው እንደ ህግ አውጪው እኩል የሆነ ስልጣን ያላቸው ቼክ ኤንድ ባላንስ አንዱ አንዱን ይቆጣጠራል። ኢትዮጵያ ውስጥ እንደዚህ አይነት ነገር የለም። ዛሬ በኃይለ ሥላሴ ጊዜ እንደ አቅሚቲ ነበረ። የዛኔ ታሪክ የሚያነቡ ሰዎች በደንብ እንደዚህ አይነት ነገር እንደነበረ እናነባለን። በቅርቡ ዜናውን ሰምተው ከሆነ እነ ክርስቲያን ታደለ ጋር የስም ማጥፋት ወንጀል የፈጸመው ስዩም የተባለ ጋዜጠኛ ወይ አክቲቪስት በተደጋጋሚ በፍርድ ቤት መጥሪያ ተደርጎለት አልቀረበም እና እንግዲህ እንደሚታወቀው ይሄ አገዛዝ ደግሞ እነ ጎበዜን ሳይቀር ከጅቡቲ የሚያስመጣ ነው። ይሄ ስዩም ደግሞ በመከላከያ ሰራዊት ሳይቀር አምባሳደር የሚል ማዕረግ የተሰጠው የሚከፈለው ራሱ መንግስት የሚያውቀው ሰው ነው። ፖሊስ አጥቼዋለሁ ማለቱ ደግሞ ዳኞችም በተደጋጋሚ ጠርተውት አልመጣም ማለቱ ኢትዮጵያ ያለችበት የፍትህ ስርዓቱን የት ጋር እንዳለ እንዴት ይገልጸዋል? ይህ ማሳያ ይሆናል። በደንብ ይገልጻል። ስዩም የሚባለው ግለሰብ እኮ ስላልተወለደባት አዲስ አበባ ከተማ ቴሌቪዥን ላይ ቁጭ ብሎ የሚዘፍን ነው ማለት ነው። ስላልተወለደባት ስላላደገባት ከተማ ወይ የሆነ ጫት ቤት ውስጥ ወይ የሆነ ግሮሰሪ ውስጥ ወይ ስቱዲዮ የተባለው ከቤቱ ይስራ ከስቱዲዮ ይስራ አይታወቅም። ያንን ማንቁርቱን ይዘው ማምጣት ይቻል ነበረ። ግን ስዩም ራሱ የመንግስት አካል ስለሆነ ከሚናገራቸውም ከሚሰራቸውም ራሱም ከተናገራቸው የመንግስት አካል ነው። ጠቅላይ ሚኒስትሩ ጠርተውኝ ከሌ ጠርተውኝ ከሌ። ስለዚህ ይሄ ልጅ በፊት እንደነበሩት አሁን ወደ ትግራይ የሄዱት 2 ወንድማማች ልጆች እንደነሱ ተከፍሎት የሚሰራ የመንግስት ፕሮፓጋንዲስት ነው ማለት ነው። ይህን የመንግስት አካል ማምጣት ማለት አንድን ጀነራል ምናምን ተብዬ ናና መስክር እንደማለት ነው። የዛን አይነት ስልጣንና ከለላ ያለው ልጅ ነው። ዳኞቹ ያሳዝናሉ ይሄን መሞከራቸው ማለት ነው። በቅድም እንዳልኩሽ የመንግስቱን ጊዜ ማለፍ ጃምፕ አድርገን ማለፍ ይኖርብናል። በኃይለ ሥላሴ ጊዜ ግን የፖሊስ አዛዥ የታሰሩበት አልቀርብም ብለው ለምስክርነት የኢትዮጵያ ፖሊስ አዛዥ የፖሊስ አዛዥ ራሳቸውን እስር ቤት ያስገቡበት
ሁኔታ ነበር ማለት ነው። በዋስትና በምን ምክንያት እና እንደዚህ አይነት ተሞክሮ የነበራት ሀገር ነበረች። ከኢትዮጵያ ከጣሊያን ጦርነት በኋላ የነበረው የኢትዮጵያ መንግስት የነበረው የፍትህ ስርዓት አሁንም ኢትዮጵያ አይ ቲንክ እየተጠቀመችበት ያለ የወንጀለኛ መቅጫና ስነስርዓት ህግ በትክክል የሚፈጽሙ ንጉሱ ወይንም የክፍለ ሀገሩ አስተዳዳሪ እንዲህ ያደርጉኛል የማይሉበት በነፃ አስበው ዳኝነትን ከእግዚአብሔር ፍትህ አሰጣጥ ጋር አስተሳስረው ትክክለኛ ዳኝነት አለመስጠት ማለት ህጉን መጻረር ብቻ ሳይሆን ኃጢአትም ነው ብለው የሚያምኑ ዳኞች የተቀመጡበት አገር ነበር ማለት ነው። የዛሬ ዳኞች ግን እነሱም ፈሪዎች ናቸው፣ ይፈራሉ። ሁለተኛ ደግሞ ደፍረው እንኳን እናስፈጽም ቢሉ የሚያስፈጽምላቸው አካል የለም። ምክንያቱም አስፈጻሚው አካል ማለት ፖሊስና ወንጀል ፈጻሚዎቹ አንድ ላይ የተዋሃዱ ኢንተርትዋይንድ ያደረጉ አካላት ናቸው። ስለዚህ ዳኞቹም እንኳን እንደ ትንሽ ደፈር ብለው አምጡኝ ብለው መጥሪያ ቢሉ ያንን የሚያስፈጽመው አካልና ወንጀል ፈጻሚዎች የተዋሃዱ ናቸው። እሺ ብሎ ይወጣል። ከዛ ግን እንደማያደርግ ያውቀዋል ማለት ነው። እና ዳኞችም ይሄን ያውቁታል። ይሄ እንግዲህ ያለፉት ከ1974 ጀምሮ እየተሸረሸረ የመጣው ግን ከ1991 ወያኔ ስልጣን ከያዘ ጀምሮ ፍርድ ቤቶቹ ዋናውን የወያኔ ኢህአዴግ ስርዓት እና የብልጽግና ስርዓት አንድ የተጠቀመበት ነገር ቢኖር ፍርድ ቤቶቹ በደንብ አድርጎ ዳኛ ከመሾም አልፎ ከማሰልጠን አልፎ አቃቤ ሕግን ከመሾም አልፎ በቃ ዳኝነቱ የአንደኛው የመንግስት አካል የስራ አስፈጻሚ አካል አድርጎ ስለሚቆጥረው ያን በደንብ አድርጎ ይጠቀምበት። የብልጽግና መንግስት ከወያኔ ኢህአዴግ መንግስት የተማረ ይሄንን ነው። ፍርድ ቤቱ እንዴት አድርጌ ልፈጸምበት። በመንግስቱ ኃይለማርያም ጊዜ ፍርድ ቤትን መውሰድ አያስፈልግም፣ መንገድ ላይ ይገልሻል ማለት ነው፣ ያስርሻል እንትን ብሏል። ግን ዛሬ ግን በደንብ ለምን እንደዛ እናደርጋለን? ከመንግስቱ ኃይለማርያም የተማርነው ነገር ፍርድ ቤቱን መጠቀሚያ ማድረግ ነው የሚል ነው እየተካሄደ ያለው እና ከዚህ አንጻር ነው መታየት ያለበት ብዬ አስባለሁ። ጥሩ፣ አመሰግናለሁ። እስኪ ወደ ቀጠናዊ ጉዳዮች እናምራ። ኢትዮጵያ በተደጋጋሚ ጊዜ የባህር በር ወይም ወደብ ጥያቄ ታነሳለች እና ጥያቄዎቿ ለጎረቤት ሀገር የጦርነት ጉሰማ ናቸው የሚል ተቃውሞ ይቀርብባታል። ጥያቄዋንና ከዚህ በፊት የኤርትራም ሆነ የሶማሊያን ምላሽ እንዴት አየኸው? ዛሬ ኢትዮጵያን የባህር በር ያሳጧት የፖለቲካ አካላት ጠበቃ ሆነው ስታይ ይገርምሻል ማለት ነው። ኢትዮጵያ የባህር በሯን በ1991 እንድታጣ የታገሉ ሰዎች ያን ያስፈጸሙ ሰዎች እነ ብርሃኑ ጁላ፣ እነ ጀነራል ከሌ፣ ምናምን ዛሬ የአየር ወለድ አዛዥ በዩ፣ የጦር ኃይል ጠቅላይ አዛዥ በዩ፣ ምክትል አዛዥ በዩ ኢትዮጵያ ይሄንን የባህር በሯን እንድታጣ አብረው ተባብረው ያሳጧት አካላት ናቸው። ከብርሃኑ ጁላ ጀምሮ ማለት ነው። የፖለቲካ ሊደርሺፕ ከወያኔ ጀምሮ ዛሬ አሁን እነሱ ለኢትዮጵያ ተቆርቋሪ የባህር በር ይሄንን ማሰብ ያስፈልግ ነበር። በ1991 ወይም ደግሞ ከዛ በፊት ኢትዮጵያ ባልካናይዝድ ሆና ይሄን ታሪካዊ የባህር በሯ እንድታጣ አብረው ያጠፉ ሰዎች አሁን እንደገና ኑ ጦርነት እንትን እንበል ባህር በር ያስፈልጋታል ምናምን በእነዚህ ሰዎች የሚፈጸም አይደለም። ወደንም ጠላንም ኤርትራ ራሷን የቻለች ሀገር ናት። ሉዓላዊ ሀገር ሆና በዓለም መንግስታት ተመዝግባለች። ያንን ማክበር ያስፈልጋል። ኢትዮጵያ እንደ ማንኛውም ላንድ ሎክድ እንደሆነ ሀገር እንዴት አድርጋ ባህር በሯን የባህር በር አክሰስ ታገኛለች የሚለውን ይሄንን እዛ ያደረሱት ወታደሮች፣ ፖለቲከኞች አብረው የጎሰሙት ሳይሆኑ የሚቀጥለው የኢትዮጵያ ትውልድ ከነዚህ ነፃ ሆነው የሚቀጥለው ኢትዮጵያ ደግሞ ባልካናይዝድ ሆና የዓለም መጫወቻ መሳቂያ እንድትሆን ያደረገው የሻዕቢያ ስርዓት ኤርትራ ውስጥ ካለ ድረስ ኢትዮጵያ የባህር በር አክሰሷን እንዴት አድርጋ ነው ወደ ባህር በር የምትቀርበው የሚለውን ይሄ በሁለቱም ሀገር ያለው የፖለቲካ አብሮ የጎሰሙ የፖለቲካ ሊደርሺፕ በሚሄድበት ጊዜ የሁለቱ ሀገር ህዝቦች በሆነ መንገድ ጦርነትን
እና ደም መፋሰስን አስወግዶ በሌላ አይነት መንገድ ሊያመጣው ይችል ይሆናል። በእኛ እድሜ ይሆናል አይሆንም አላውቅም። ግን አሁን ያለው ይሄ የጦርነት ጉሰማ ስልጣን ላይ ለመቆየት በሁለቱም ሳይድ ማለት ነው እንጂ ላስቲንግ ሶሉሽን የሚያመጣ አይደለም። ሻዕቢያም ኤርትራ ውስጥ ካለ ድረስ ኢትዮጵያም ውስጥ እንደዚህ አይነት ኃይሎች እስካሉ ድረስ እዛ አካባቢ ሰላም በሰላማዊ መንገድ ይሄ ነገር ሶልቭ ይሆናል ብዬ አላስብም ማለት ነው። የህዝብን ለማታለል ህዝብን ለማጫል በሁለቱም ሳይድ የሚደረገው ነገር ሰው መደገፍ ያለበት ብዬ አላስብም ነኝ። ጥሩ። ከዚህ ጋር ተያይዞ እንግዲህ ጅቡቲ ሰነድ አልባ ዜጎችን አስወጣለሁ በሚል በጣም በብዛት ኢትዮጵያውያንን እያስወጣች ትገኛለች። ይሄ የሁለቱ ሀገራት ግንኙነት መሻከር መጋለጫ መሆን ይችላል? ምልሽ እንግዲህ ያው ጅቡቲ የምታደርገው ነገር የራሷ አክሽን አይደለም። ጅቡቲ እንደ ሀገር ያው ከኢትዮጵያ ወደ ኢትዮጵያ መመለስ ሲገባት በ1968 እዛን ጊዜ የነበረው የፖለቲካ ሽኩቻ የሌፍቲስት እንትን በሬፈረንደም ወደ ኢትዮጵያ መመለስ ሲገባት ነፃ እንድትሆን ፑሽ አድርጎ ነፃ ሆናለች። ፊዚካሊ ጅቡቲ የምትባል ሀገር ተመዝግባ አለች በዓለም መንግስታት። ግን ቀለቧ፣ ውሃ፣ ጫቱ፣ ምኑ ከኢትዮጵያ ነው የሚመጣው ማለት ነው። ሌላው ብስኩቱ፣ ውስኪው፣ ኮኛኩ ደግሞ ከፈረንሳይ ነው የሚመጣው። ወታደሮቿን ፈረንሳይ ነው የሚያሰለጥኑ። ሲቪሊያን አስተዳደሯን ደግሞ ኢትዮጵያ ታሰለጥናለች ወይ ኢትዮጵያ ይማራሉ። ከዛ ደግሞ ፈረንሳይ ሀገር ተምረው ይገዛሉ ማለት ነው። ይህ አሁን ፕሬዚዳንት የሆነው ሰውዬ አማርኛ በግልጽ የሚናገር በደንብ እንትን የሚል ነው። ከዛ ፊት የነበሩ መሪዎች አሊሴ ገብረ ማርያም ምናምን የተማሩ ናቸው። ጅቡቲ አርቲፊሻል ሀገር ናት፣ ግን እንደ ሀገር ተመዝግባለች። ግን ጅቡቲን ዛሬ የሚያሽከረክሯት የፈረንሳይ እና ሌሎች እዛ አካባቢ ኢንትረስት ያላቸው የአረብ ሀገሮች ናቸው። እና ጅቡቲ ዛሬ የወሰደችው እንትን ራሷ የጅቡቲ መንግስት የወሰነው አይደለም። ከጀርባ ሌላ አካል አለ። የአብይ አህመድ መንግስት ደግሞ እዛ ላይ ያለውን ኢንፍሉዌንስ ጅቡቲ ላይ ያለውን ከኢትዮጵያ ምን እያገኘች እንደሆነ ያንን ተመርኩዞ ጅቡቲ እንዲህ አይነት እንቅስቃሴ እንዳትወስድ ጫና ሊያደርግ አልቻለም። ደካማ መንግስት ስለሆነ ንቀዋለች ጅቡቲ ማለት ነው። የጅቡቲ መንግስት የአብይ አህመድን መንግስት ጥርስ የሌለው ውሻ እንደሆነ አይተዋለች፣ ንቀዋለች። ለዚህ ነው እነዚህን ሁሉ ሰለባ የምታደርገው ማለት ነው እንጂ እንደዚህ አይነት ድራኮኒያን ማለት በ8 ቀን ውስጥ በ7 ቀን ውስጥ ለቃችሁ ውጡ የሚባል ነገር ያመጣችው ኢትዮጵያ ምን ያህል እንደተዋረደች የሚያሳይ ነገር ነው። መብቷን የሚያስከብር መንግስትም የላትም። ያንን ደግሞ ኢትዮጵያ ደግሞ ጅቡቲ ደግሞ ይሄን እንዳታደርግ የጅቡቲ አለቆች ጋር ሄደው ጅቡቲ እኮ እንዲህ ልታደርግብኝ ነው እባካችሁ አንድ በሉልኝ የሚል ምልጃ እንኳን የሚያደርግ መንግስት የላትም ማለት ነው። የጅቡቲ እንቅስቃሴ ዛሬ ይሄን ያደረገችው ዝም ብላ አይደለም። ፈረንሳይ አለች፣ አረብ ሀገራት አሉ፣ ከእነሱም ጭምር ገፍተዋት ነው እንጂ የጅቡቲ መንግስት በራሱ የወሰነ ውሳኔ አይደለም። ግን ለዛ ዛሬኛ በቃ የኢትዮጵያ የምትባለው ሀገር ምን ያህል እንደተናቀች ማሳያው ሌላው ቦታ መሄድ አያስፈልግም። ይሄ ነው እና የሚያሳዝን ስቴት ላይ ነን ያለ ነው ብዬ ነው የማስበው። ከዚሁ ጋር በተያያዘ የደቡብ ሱዳን ታጣቂዎች በጋምቤላ ውስጥ ሰፊ ወረዳን የሚያክል መሬት ወረው ባንዲራ ሰቀሉ የሚል ዜና አይተናል። ከዛ በፊት ደግሞ ከ5-6 ዓመት በፊት ከጋምቤላ ህዝብ ቁጥር የሚበልጡ የደቡብ ሱዳን ዜጎች በስደተኝነት ገብተው የኢትዮጵያ ዜግነት ሰጧቸዋል። ከዚህ አንጻር እንዴት ታየዋለህ አሁን ያለውን ጉዳይ? ያው እንግዲህ ብልጽግና ምንም አይነት ምላሽ አልሰጠም ለወረራው፣ ሪኮግናይዝ እንኳን አላደረገም እና ይህንንስ እንዴት ተገልጸዋለህ? ተመልሰን እዛ ነው የምንሄደው ማለት እንግዲህ ደቡብ ሱዳን የምትባለው ሀገር የኢትዮጵያ ሀብት የኢትዮጵያ የጥሬም ሀብት ይሁን ወታደራዊ ሀብት የፈሰሰባት ሀገር ናት። የኢትዮጵያ መንግስት ከኃይለስላሴ ጀምሮ
ኃይለሥላሴ መንግስቱ፣ ከዛ ወያኔ ኢህአዴግ መንግስት ባይኖር ኖሮ ደቡብ ሱዳን የምትባል ሀገር አትመሰረትም ነበር። ደቡብ ሱዳን የምትባል ሀገር ለመመስረት እንግዲህ ደቡብ ሱዳን በሰሜኖቹ የተጨቆነ ማህበረሰብ የሚኖርባት አገር ናት። እነዛን የደረሰባቸውን በደል ለመቅረፍ ሲባል ልክ ለሌሎች ሀገሮች እንዳደረገችው ማለት ነው፣ ለናሚቢያ፣ ለዚምባብዌ፣ ለደቡብ አፍሪካ፣ ለሌሎችም ነፃነት ታጋዮች እንዳደረገችው ኢትዮጵያ ብዙ ሀብት ነው ያባከነችው፣ የሰውም ሆነ የገንዘብ ሀብቷ ነው። እነዚህ የባከንባቸው አገሮች ኢትዮጵያን በመርዳት ፋንታ እዛ የተቀመጡት ያው እንደ ማንኛውም አፍሪካ ሀገር በሙስና የተጨማለቁ የሌሎች ጂኦፖለቲካል ጥቅመኞች መጠቀም የሚፈልጉ ሀገራት አሽከር ስለሆኑ ነው እንግዲህ ይሄ እንዲህ አይነት እንቅስቃሴ የሚያደርጉ። ኢትዮጵያም ደግሞ ደክማ አየዋት ማለት ነው። ደክማ ተንኮታኩቷ የኢትዮጵያና የኢትዮጵያውያንን ኢንትረስት የሚያስጠብቅ መንግስት ስለሌለ የአንድ ጥቂት የፖለቲካል ግሩፖችን እና ለማታለያ ደግሞ ኦሮሞማን የሚያንቀሳቀስ መንግስት ስላለ ተንቃ ስለሆነ ነው ትናንት መንግስት እንድትሆን ያቋቋመቻት ደቡብ ሱዳንም እንደዚህ የምታደርጋት። ጅቡቲም እንደዛው ነው። ጅቡቲንም አገር እንድትሆን ያደረግናት ዛሬ የጅቡቲ ጂዲፒ ያን ያህል ከፍ ያለው በኢትዮጵያ ምክንያት ማለት ነው። እና እስከምትታለብ ድረስ ኢትዮጵያ ትታለባለች። ከዛ በኋላ ደግሞ የማትታለብ ላም ስትሆን ደግሞ ትሸጣለች። ይሄን የሆነው ማለት ነው። እና የዚህ የደቡብ ሱዳን ያን ወረዳ መያዝ ዝም ብሎ ወረዳ ለመያዝ ሳይሆን ሌላ የጂኦፖለቲካል ፍላጎት ያላቸው ሰዎች አይዞህ ብሏቸው ነው። ይሄን በጆን ጋራንግ ጊዜ ድሮ ፕሬዚዳንት የሞተው ሊሆን ይችል ነበር፣ ላይሆን ይችል ነበር። ግን ዛሬ ያሉት የደቡብ ሱዳን መሪዎች ኢትዮጵያን ንቀዋል። ኢትዮጵያ ድሮ ያደረግላቸውን ውለታም ረስተዋል። ግን ደግሞ ያንን ኦነር እንዲያደርጉም የሚያደርግ መንግስት አይደለም ያለው። የደከመ የጥቂት አጋሮችን ፍላጎት የሚያስፈጽም ህዝብን የኦሮሞ መንግስት ነው እያለ የሚያታልል መንግስት ስለሆነ ታንቃለች፣ ምን ያደርገናል በሚል ነው ይሄን እያደረጋሉት። ያ ብቻ ሳይሆን በአጠቃላይ በዙሪያችን ማለት ነው። በዙሪያችን ኬንያ በዩ ሶማሌ፣ አሁን ሶማሌ መንግስት እንግዲህ ከፋም ለማም የሶማሌ የምትባል መንግስት ዛሬ እንድትኖር ያደረገው በኢትዮጵያን ደም ገንዘብ ነው፣ የዩናይትድ ኔሽን ፎርስ ቢሆንም ማለት ነው። ሶማሌ የፈለገችውን በማይደረግባት ጊዜ አልሸባብን አስታጥቃለሁ ብላ በዙሪያችን በአራቱ ማዕዘን ይሄ ሁሉ የደረሰብን ምክንያቱም ጠንካራ መንግስት ስለሌለን ለኢትዮጵያ የሚያስብ የኢትዮጵያን ታሪኳን፣ ታሪካዊ ቦታዋን፣ ማንነቷን የሚያስከብር ሀገረ መንግስት ስለሌለ ነው ዛሬ የለም። የማንም ዱርዬ፣ ማታላይ፣ ውሸታም፣ የተናቀ መሪና የፖለቲካል ግሩፕ ስላለ እንዲህ ነው የምትሆኙ ማለት ነው። ግሪክን የመሰለ ትልቅ ስልጣኔ ያላት ሀገር ይሄ ነው የማይባሉ ቱርኮች ነው እኮ 400 ዓመት ምናምን የተገዛችው፣ እነዛ የፈላስፎች ሀገር ማለት ነው። ኢትዮጵያም እዛ ደረጃ ላይ ናት አሁን እየደረሰችው። መጫወቻ የሆነችበት ምክንያቱም እንደዚህ አይነት የህዝቧን ኢንትረስት ታሪኳን ምኗን የሚያስጠብቅ መሪ የላትም። ታሪኳን የሚንቅ፣ ህዝቧን የሚንቅ፣ የሚጠላ፣ የራሱን ጥቅም የሚያስከብር መንግስት ስላላት ነው እዚህ ደረጃ የደረስ ነው እንጂ ጋምቤላም ላይ ሆነ ሞያሌ ሆነ አፋር ሆነ ጅቡቲ ሆነ ይሄ ነው ዋናው ምክንያቱ የማስብ። በጣም አመሰግናለሁ። የመጨረሻ ጥያቄ ላቅርብና የዛሬውን ውይይታችንን ቋጭ። የአማራ ፋኖ እያደረገ ያለውን እንቅስቃሴ እንዴት ታየዋለህ? ከዚህ ጋር ተያይዞ ቅድምም አንስተኸዋል፣ በሰሜን ኢትዮጵያ ጦርነት ወቅት የትግራይ ጉዳይ በዓለም አቀፍ ተቋማት የተስተጋባውን ያክል አሁን የአማራ ጉዳይ ብዙም እየታየ አይደለም እና ያለ ምን ሆነ? አዎ እንግዲህ ፋኖ የያዘው ዓላማና የተሸከመው ቀንበር በጣም
ቀላል አይደለም። ይሄ ዝም ብሎ እዚህ ዩቱብ ላይ ምናምን እንደምናየው የምናምን ኮር የምናምን ብርጌድ የምናምን ሻለቃ ይሄን ቦታ ያዘ ለቀቀ አንድ ታንክ ማረከ ምናምን ያ አይደለም። በእውነቱን እንትን ካልን እስካሁንም ያወራነው ነገር ባለፉት 30 ምናምን ዓመታት መንግስት ላይ ተቀምጦ ግን ባለፉት 50 ዓመታት ጀምሮ ፕሮፓጋንዳ ሲረጭበት የአፍሪካ አይደለም የአፍሪካ ቀንድ አይደለም የአፍሪካ አንከር የሆነን ህዝብን እንደዚህ 50 ዓመት ሙሉ ፕሮፓጋንዳ ሲረጭበት ሲገደል ሲሳደድ ንብረቱ ሲወረስ ሲወሰድ የነበረ ህዝብን እጣ ፈንታ ነው እነዚህ እንለውጣለን ብለው የተነሱት። እነሱም ያው መሳሪያ አንግተው ወጡ እንጂ እንዴት ይሄንን የዚህን ህዝብ እጣ ፈንታ የዚህ 60 ምናምን ሚሊዮን ህዝብ እጣ ፈንታ እንዴት ነው የምንለውጠው በደንብ ተገንዝበው ብዙዎቹ ተገንዝበው የወጡ አይመስለኝም ማለት ነው። እነሱ ከተለያዩ ጥቅም ፈላጊዎች ማለት ለመሳሪያ ሲል ይገባል ለገንዘብ ሲል ለፖለቲካ ጥቅም ሲል ወይም አንድ ቀን ሸንጦት የገባ በጣም ብዙ ስብስብ ያለበት በትክክል አማራ አንገቱ አንድ ነው የሚለውን ብሂል ይዞ የወጣ አይደለም ሙሉ ለሙሉ ማለት ነው። እንደዚህ ይሄን ይዞ ይወጣል ግን ከዛ ውጭ ደግሞ የተለያየ ኢንትረስት ይዞ ይወጣል። እነሱ አንድ ባልሆኑበት ምክንያት ቁጭ ብለውን በደንብ ተነጋግረው ይሄን ባላሉበት ሁኔታ አሁን የያዙት ትግል በመሳሪያ አቅማቸው ወይም ደግሞ በሰው ኃይል ብቻ የሚፈታ አይደለም። በጣም በጣም ብዙ ኮምፕሌክስ የሆነ ነገር ነው። ግን ሲጀመር ጀምሮ አንድ ሆነው ከሰርጎ ገቦች ራሳቸውን ካላጸዱ በጣም ችግር ነው የሚሆነው ማለት ነው። ይሄንን ግን ትግል የዌስተርኖች አጋር ሊሆኑት አይችሉም። ቅድም እንዳወራ ነው አንጻር ከነሱ የጂኦፖለቲካል ኢንትረስት ጋር የሚገጥም አይደለም። እነሱ ዛሬ ያን አካባቢ የሚፈልጉት ሶማሌ ውስጥ ይሄን መንግስት የአብይን መንግስት የሚደግፍ ኃይል ነው ዛሬ ስልጣን ላይ ያለው አሜሪካን ሀገር። ዶናልድ ትራምፕ ኢትዮጵያ እንዲሆነች ኬር አይሰጠውም። የአንድ የአፍሪካ ሀገር ውረር ስለው ከወረረ ምታ ካለው ከመታ ምን አገባኝ ነው ስለ አፍሪካ ኬር የሚሰጠው አይደለም ዶናልድ ትራምፕ። አይናችን ያየው ጆሮአችን የሰማው ነገር ነው። ዌስተርኖቹ ደግሞ የራሳቸው ጂኦፖለቲካል ኢንትረስትን የሚያስፈጽም አካል ነው የሚፈልጉት። ቲፒኤልኤፍን ደግፈው ነበረ ለብዙ ዓመታት። እሱ ከስልጣን ሲወርቅባቸው ቲፒኤልኤፍ እንዲሆነ ዩናይትድ ኔሽንስ ስብሰባ ዩሮፒያን ዩኒየን ስብሰባ ማቋም መግለጫ ምን እርዳታ እምቢ ማለት ምናምን አደረጉ። ቢካዝ ከነሱ ጂኦፖለቲካል ፍላጎት አንጻር ያን የሚያስፈጽም ኃይል ስለነበረ ነው ቲፒኤልኤፍ። ዛሬ ሁሉ ሰው ሲሞት ይሄ ሁሉ ነገር በሚደረግበት ጊዜ ሁለት ሶስት መስመር መግለጫ ከማውጣት ውጭ ምንም አያደርጉም። ምክንያቱም ሂስቶሪካሊ ቅድም እንዳወራ ነው ከነሱ ፍላጎት ጋር ማች የሚያደርግ የፖለቲካ ኃይል የለም። አንድ ሁለት የከቨሬጅ ሊሰጠው ይችላል በቢቢሲ በምናምን ወይ በኒውዮርክ ታይምስ 5 ገጽ 6 ገጽ አርቲክል ይጻፋል አለቀ ማለት ነው። ጂኦፖለቲካል ኢንትረስት ግን ቢኖር ኖሮ አርቲክሉ ይጻፋል፣ ከዛ ለስቴት ዲፓርትመንት መግለጫ ያወጣል፣ ከዛ ላይ ዩሮፒያን ዩኒየን መግለጫ ያወጣል፣ የዩሮፒያን ፓርላማንት መግለጫ ያወጣል፣ ሂሪንግ ይደረጋል፣ ሳንክሽን ይደረጋል፣ ነከሌ እንዲታሰሩ ነከሌን በጄኖሳይድ እንጠይቃቸው ተብሎ ሄግ ምርመራ ይደረጋል። አርቲክል ዝም ብሎ አይጻፍም ማለት ነው። የተያዘ ነው። የነዚህ የኢንተርናሽናል ኮረስፖንደንት ግንኙነታቸው ከየአገሩ የውጭ ጉዳይ ሚኒስቴር ሰዎች ጋር ነው ማለት ነው። አርቲክሉን ተመርኩዞ ነው ኮንግሬሽናል ሂሪንግ የሚደረገው። አርቲክሉን ተመርኩዞ ነው የዩሮፒያን ዩኒየን ሰብአዊ መብት ምናምን ሂሪንግ የሚደረገው። ከዛ በኋላ ወደ አክሽን ስቴፕ ባይ ስቴፕ ነው የሚደረገው። ያ ያልተደረገበት ምክንያት ከነሱ የጂኦፖለቲካል ፍላጎት ጋር የሚጥማር ነው። ለዚህ ነው ለፋኖም ድጋፍ የሌላቸው። ለፋኖ ብቻ ሳይሆን ለህዝቡም ይሄን 50-60 ሚሊዮን የሚሆነው ህዝብ
ኦልሬዲ ተበይኗል። ከጣሊያን ጦርነት ጊዜ ጀምሮ አማራው ማን ነው የሚለውን እነሱ ያውቁታል። ዛሬ አጋራችን ሊሆኑ አይችልም። ወለፈሳደ ማን አመጣ ይሄን መንግስት? በ1991 የኢትዮጵያ ጦር ኃይል ያን ሁሉ ስኪልድ የሆነ ሰው የተሸነፈው እኮ ወታደሩ ሞራል ስለሌለው መሪዎቹ ስኪል ስላልሆኑ አይደለም። የገበሬ ጦር ያሸነፈበት ምክንያት እኮ የዌስተርን ድጋፍ ስለነበር፣ የዌስተርን የገንዘብ፣ የፕሮፓጋንዳ፣ የመሳሪያ እና የኢንቴሊጀንስ ድጋፍ ስለነበረ ነው። ትናንት ደግፈው ስልጣን ላይ ያመጡትን መንግስት ዛሬ እንዲጥልላቸው አይፈልጉም። አብይ አህመድ እኔ እኮ ለሲአይኤ ምሰልል የነበረው ከአሜሪካን ወድ የሚል ነው። ጁኒየር የሆነ በ14 ዓመቱ የዛ አካል የነበረ ሰው ነው አብይ አህመድ። እነሱ ያንን አካል እኮ ነው በ1991 ስልጣን ላይ ያወጡት እና መለስ ዜናዊና ሌንጮ ለታ ታግለው ነው እዚህ የደረሰው አይደለም። የገበሬ ጦር የትኛው ትምህርት ቤት ተምሮ ማለት ነው። የኢትዮጵያ የጦር መሪዎች እኮ ከእንግሊዝ እስከ ፈረንሳይ፣ ህንድ፣ አሜሪካ፣ ምዕራብ አውሮፓ፣ ለንደን የተማሩ ሰዎች እኮ ናቸው። ያ የተሸነፍንበት ምክንያት ቅድም እንዳልኩሽ እነዚህ ድጋፎች ከዌስቱ ለነሱ ጂኦፖለቲካል፣ ዛሬም የአካባቢ የጂኦፖለቲካል ሴንተር ነው እና ለዛ ነው ዓለም አቀፍ ድጋፍ የሌለው። ማን? የአማራ ህዝብ። ፋኖ አይደለም። ፋኖማ ኦልሬዲ ተፈርጇል ማለት ነው። ፋኖዎች ግን ይህንን ሁሉ ከግምት ውስጥ በማስገባት ዋና ጠላታችን የአብይ አህመድ የኦሮሞማ ስርዓትና የዛ አስፈጻሚዎች ናቸው። ይሄ የምናምን ነፃ አውጪ ምናምን የሚለው ያንን ተገንዝበው ልዩነቶቻቸውን አቻችለው አማራ አንገቱ አንድ ነው። የመስመር ልዩነት ቢኖረንም ግን ዋናው ጠላታችን ማን ነው በሚለው ላይ ተመርኩዘው ተቻችለው ከሰማይ በታች ባለው ነገር ተቻችለው አንድ በመሆን ፋንታ እንትኑ ሄደው በየጎጡ በየምኑ ከሌ እንዲህ ነው፣ ከሌ እንዲህ ነው፣ ከሌ አክሰንቱ እንዲህ ነው፣ ከሌ ባላገር ነው፣ ከሌ ከተሜ ነው፣ ከሌ ይሸጠናል፣ ከሌ በቃ ይሄንን ህዝቡን በማይመጥን የፖለቲካ አሰራር ውስጥ ነው ያለ። ጀግንነቱ እንዳለ ሆኖ ማለት ነው እና ይሄንን ለዚህ ደግሞ የሚረዷቸው በየቦታው ያለ የዩቱብ ሸቃይም ደግሞ ዋናው አናሊስት እና ምክር ሰጭ ሆናል። ይሄ ነው ዋናው ችግሩ ማለት ነው። ይሄ ነገር ሪዞልቭ እስካልሆነ ድረስ ምዕራባውያን ያላቸውን አስተሳሰብ መቀየር አይችልም። ያው በፖለቲካ ቋሚ ጠላት ቋሚ ወዳጅ የለም በሚለው ምዕራባውያን ለአማራ ህዝብ የያዙትን አስተሳሰብ መቀየር የሚቻልበት መንገድ የለም። አንቺ አሸንፈሽ ከመጣሽ ወዳጅ ልትሆኝ ትችላለች ማለት ነው። ልትሆኝ ትችላለች። ከዛ ውጭ ግን እንደዚህ ፈንዳመንታል በሆነ መንገድ ዛሬ የምትለውጭበት ሁኔታ አይደለም። ግን ነገ ግን አንቺ ማለት ምዕራባውያን ያልደገፉት ሁሉ አያሸንፍም ማለት አይደለም። እያየን ነው በአፍሪካ ውስጥ ማለት ነው። አንቺ ግን ይሄንን ሁሉ ግንዛቤ ይዘሽ በራስሽ አሰራር፣ በራስሽ ጀግንነት፣ በራስሽ እንትን ልታሸንፍ ትችላለች። ከዛ በኋላ እንግዲህ እኔም እኮ ስትራቴጂካሊ ወዳጃችሁ ነኝ፣ እኔም እናንተን እኮ ጂኦፖለቲካል ኢንትረስት አልገፋም፣ እኔንም አክብሩልኝ ብለሽ ልትወያይ ትችላለች። ዛሬ ግን ለዛ ሬዲ አይደለም። ዛሬ ያንን የእነሱን ጂኦፖለቲካል ኢንትረስት የሚያስፈጽም አካል አለ። ምን ቸገራቸው እነሱ? አንቺን አያውቁሽም፣ አይወዱሽም። ከዛ አንጻር አጋርሽ ሊሆን አይችሉም ማለት ነው። ይሄ ማለት ግን ምዕራባውያን ካልደገፉች ድል አታረጊም ማለት አይደለም ማለት ነው። በራስሽ ድል ልታረጊ ትችላለች፣ ሌሎችም ሀገሮች ሆናል ማለት ነው። ግን ለዛ ግን የአንቺ ውስጣዊ አንድነት ወሳኝ ነው። ያን ውስጣዊ አንድነት ሰሞኑን አዲስ ይፋ የተደረገ ድርጅት አለ። ከዛ አንጻር የአዲስ የተደረገው ይፋ የተደረገው ድርጅት ደግሞ እንዳለ ሙሉ ለአማራ ብለው የወጡ ፋኖችን ከማካተት አንጻር እሱ አንዱ ነው። ቢመጣ ለውጥ ይኖራል ብለህ ታስባለህ? ምልሽ ተስፋ አለኝ። ይሄ እንግዲህ አንድ አደረጃጀት አሁን የተለያዩ ስብስቦች ያሉበት አደረጃጀት ቢያንስ ጅምር ነው ብዬ ነው የማስበው ማለት ነው። ጅምር ነው። ተስፋ አለኝ ባጭሩ። ይሄንን እስከዛሬ ሰው በውስጡ እንትን ሲል የነበረውን ነገር ተስፋውን ብቻ ያሟላል የሚል ተስፋ አለኝ። we have to give it time
ቅድም ያልናቸው ነገሮች የሚያደርግ ከሆነ አንድነቱ በጣም 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 ወሳኝ ነው ብዬ ነው የማስበው። አንድነት ማለት አንድ ድርጅት ብቻ ሳይሆን መንፈሳዊ ሚቲንግ ኦፍ ማይንድ ማለት ነው። ገባሽ? በጣም አመሰግናለሁ ለነበረን ጊዜ፣ ከልብ አመሰግናለሁ። በሌላ ጊዜ እንደምንገናኝ ተስፋ አለኝ። አመሰግናለሁ ስለተከታተላችሁ ከልብ እናመሰግናለን። መልካም ሞላ ፕሮግራሙን እየመራሁ አብራችሁ ቆየሁ። ጤና ይስጥልኝ።